ትላንት የኢራኑ ጠቅላይ መሪ ዓለምን ያስደነገጠ መግለጫ ሰጥቷል። ጠቅላይ መሪው አያቶላህ አሊ ሆሜኒ ዓለም በግድ ቀልቡን ሰብስበው እንዲያዳምጣቸውም አድርጓል። የሀገራቸውን የኒውክሌር አቅም በተመለከተ ከዚህ በፊት ከተሰጡ መግለጫዎች ሁሉ የሚለይና ማስፈራሪያንም ያካተተ ታሪካዊ መግለጫ ነው የሰጡት። ጠቅላይ መሪው አሜሪካና እስራኤል እንደሚሉት አይደለም፣ አሁን ያለን የኒውክሌር አቅም ከሚታሰበው በላይ ነው፣ በሺዎች የሚቆጠሩ የኒውክሌር ጠበብቶችም አሉን ብለዋል። አክለውም እኛ ስንፈልግ የኒውክሌር መሳሪያውን እንታጠቀዋለን፣ ካላስፈለገንም እንተዋዋለን። በዚህ ጉዳይ ከኛ ውጪ ወሳኝ አይኖርም በማለት ተናግረዋል። የጠቅላይ መሪው ይህ ንግግር ኢራን አሁን የኒውክሌር መሳሪያ ለመታጠቅ የሚያስችላት ቁመና ላይ እንደምትገኝ የሚናገር ነው። ከዚህ ቀጥሎ የተናገሩት ንግግር ደግሞ ብዙ ሀገራትን አስጨንቋል። እኛ ከኒውክሌር መሳሪያ በብዙ እጥፍ የሚበልጡ ሚስጥራዊ መሳሪያዎችን ታጥቀናል በማለት የመካከለኛው ምስራቅ የኃይል ሚዛን ወዴት እያጋደለ እንደሆነ በግልጽ ተናግረዋል። ኢራን በዚህ ሰዓት ስላሏት የጦር መሳሪያዎችና ተያያዥ ጉዳዮችን ቀጥለን እንመልከት። ከ3000 በላይ የሚሆኑት የኢራን ሚሳኤሎች እስከ 2500 ኪሎ ሜትር ድረስ መወንጨፍ የሚችሉ ናቸው። አሁን ሚሳኤሎች በመካከለኛው ምስራቅ የጉልበት መለካከያ ሆነዋል። የወታደራዊ ቴክኖሎጂዎች እያደገ መምጣት ጦርነቶች ከቀጥተኛ የእግረኛ ጦር ፍትጊያ ወጥተው ሰው አልባ ድሮኖችንና ሚሳኤሎችን በስፋት ጥቅም ላይ እንዲያውሉም አድርጓል። በቀጠናው በተለይም በኢራን ይደገፋሉ የሚባሉት ሄዝቦላ፣ ሁቲና የሐማስ ታጣቂዎች የርቀት መጠናቸው የተለያዩ ሚሳኤልና ሮኬቶችን ታጥቋል። እነዚህን ቡድኖች በማስታጠቅና በመደገፍ ዋነኛ ተዋናይ የሆነችው ኢራን በበኩሏም በአሜሪካና በመንግስታቱ ድርጅት ማዕቀብ ውስጥም ሆና የሚሳኤል ቴክኖሎጂዎቿን ማሳደግ ላይ በትኩረት እየሰራች ነው የምትገኘው። ቀጠናዊ ውጥረት ባየለበት መካከለኛው ምስራቅ ሚሳኤልና ሮኬቶች የጉልበት መለካኪያ እንደሆኑም ይታመናል። ከ3000 በላይ ሚሳኤሎች እንዳሏት የሚነገርላት ቴህራን የባላስቲክ የሃይፐርሶኒክ እና ክሩዝ ሚሳኤሎችም ባለቤት ናት። እነዚህ ሚሳኤሎች በአየር ላይ በመተጣጠፍ ለአየር መቃወሚያዎች አስቸጋሪ በመሆን ኢላማቸውን በትክክል በመምታት በሚሸከሙት የጦር አረርና በሚያካልሉት ርቀት የተለያዩም ናቸው። ሀገሪቷ የታጠቀቻቸው ባላስቲክ ሚሳኤሎች ከምድር ከባቢ አየር ውጭ በመውጣት ወደ ኢላማቸው በቀጥታ የመምዘግዘግ ከፍተኛ አቅም እንዳላቸውም ይነገርላቸዋል። ዲፌንስ ኢንተለጀንስ ኤጀንሲው ባወጣው መረጃ መሰረት የቴህራን ባላስቲክ ሚሳኤሎች ከ300 እስከ 2400 ኪሎ ሜትሮችን የመምዘግዘግ አቅም ያላቸው ናቸው። ከነዚህ ውስጥ ሻሃብ 3 የተባለውንና እስከ 2000 ኪሎ ሜትር የሚወነጭፈው ሚሳኤል አንዱ ሲሆን ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረርም ይሸከማል። በተጨማሪ ሻሃብ 1፣ ፋታ፣ ሻሃብ 2፣ ዞልፍ ዛሃር እና ኪያም የተባሉ እስከ 1700 ኪሎ ሜትር ድረስ የሚወነጨፉ ባላስቲክ ሚሳኤሎችን በጦሯ ውስጥም አካታለች። ኢራን ከባላስቲክ ሚሳኤሎች በተጨማሪ የሃይፐርሶኒክና ክሩዝ ሚሳኤሎችን በማምረት በሚደረገው ፉክክር ውስጥ ያላት ተሳትፎም ቀላል የሚባል አይደለም። ፋታህ 1 የተባለው የሃይፐርሶኒክ ሚሳኤል በዚህ ውስጥ የሚጠቀስ ሲሆን ከድምፅ ፍጥነት በ5 እጥፍ 6100 ኪሎ ሜትር በሰዓት እንደሚምዘገዘግም ይነገርለታል። ከዚህ ባለፈ ኢማድ 1 እና ሲጅል የተባሉ ከ1500 እስከ 2500 ኪሎ ሜትር ርቀት የሚጓዙ ሚሳኤሎችን በማምረት ላይ እንዳለችም መረጃዎች ያመላክታሉ። ወታደራዊ ተንታኞች ኢራን እያመረተቻቸው የሚገኙ አዳዲስ ሚሳኤሎችና በቀድሞዎቹ ላይ እያደረገች ያለችው ማሻሻያ እስራኤል የአየር መቃወሚያ ቴክኖሎጂዎቿን እንድትፈትሽ የሚያስገድዳት ነው ብለው ያምናሉ። እስራኤልን ይመታሉ ተብለው የሚገመቱ የኢራን ሚሳኤሎችን ቀጥለን እንመልከት። ባለፈው ዓመት የኢራን 2 ከፍተኛ ወታደራዊ አዛዦች ከእስራኤል በተሰነዘረ ጥቃት በሶሪያ መገደላቸው ይታወሳል። ኢራን ከእስራኤል ለደረሰባት ጥቃት የአጸፋ እርምጃ ወስዳ እንደነበርም ይታወሳል። እስራኤልን ይመታሉ ተብለው የሚገመቱ የኢራን ሚሳኤሎችን አሁን አንድ ባንድ እንመልከት። የእስራኤል ጦር ባለፈው ዓመት በሶሪያ መዲና ደማስቆ በሚገኝ ቆንጽላ ጽሕፈት ቤት ላይ ባደረሰው ጥቃት 2 የኢራን አብዮታዊ ዘብ አዛዦችን ጨምሮ 9 ሰዎችን መግደሉ ይታወሳል። የእስራኤልን ጥቃት ተከትሎ ኢራን የአጸፋ እርምጃ እንደምትወስድ የዛተች ሲሆን በወቅቱ የኢራን ዜና አገልግሎትም ለአጸፋው የሚሆኑ እስራኤልን መምታት የሚችሉ ሚሳኤሎችን ይፋ ሲያደርጉም ይታወሳል። ሲጅል የተሰኘው ኢራን ሰራሽ ሚሳኤል ከ2000 እስከ 2500 ኪሎ ሜትር
ሜትር መጓዝ እንደሚችል የተገለጸ ሲሆን በእስራኤል ባሉ ቦታዎች ላይ ጥቃቶችን ማድረስም የሚያስችል ነው። ሌላኛው ኢራን ሰራሽ ሚሳኤል ኮራምሻር የሚሰኝ ሲሆን ይህ ሚሳኤል 2000 ኪሎ ሜትር ርቀት ውስጥ ያሉ ኢላማዎችን መምታት የሚችልም ነው። በኢራንና በእስራኤል መካከል ያለው ርቀት 1789 ኪሎ ሜትር ሲሆን ኢራን ካሏት 9 አይነት ሚሳኤሎች መካከል 5ቱ እስራኤል መድረስ የሚችሉ ናቸው። ሶስተኛው ኢራን የታጠቀችው ባላስቲክ ሚሳኤሎች መካከል ኢማድ የሚባል ሲሆን 2000 ኪሎ ሜትር ርቀት ላይ ያለን ኢላማ መምታትም የሚችል ነው። ሻሃብ የተሰኘው ባላስቲክ ሚሳኤልም በተመሳሳይ በ2000 ኪሎ ሜትር ላይ ያለን ኢላማ መምታት የሚችል ሲሆን ቃድር የተሰኘው ሌላኛው ባላስቲክ ሚሳኤል ደግሞ 1950 ኪሎ ሜትር የመጓዝ አቅም እንዳለውም ይታመናል። ፓቬህ፣ ካይባር ሼካን፣ ፋታ 2 እና ሃጂ ቃሲም የተሰኙት ባላስቲክ ሚሳኤሎች ከ1650 እስከ 1450 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን መምታት የሚችሉ እንደሆነም ይነገራል። የኢራን ፕሬዝዳንት ጽህፈት ቤት የፖለቲካ ጉዳዮች ኃላፊ የሆኑት ማህሙድ በኤክስ ገጻቸው በወቅቱ አስፍረውት እንደነበረው አሜሪካ በእስራኤሉ ጠቅላይ ሚኒስትር ኔትናሁ ወጥመድ ውስጥ እንዳትገባም ራሷን ከእስራኤል እንድታርቅ እናስጠነቅቃለን ሲሉም መግለጻቸው ይታወሳል። ለአሜሪካ መልእክት መላኳንና መልእክቱ እንደደረሰው የገለጸው ጽህፈት ቤቱ በምላሹም ኢራን በእስራኤል የደረሰባትን ጥቃት እንደ መነሻ በመውሰድ ጥቃት እንዳትሰነዝር፣ ይህ ከሆነ ግን አካባቢው ወደ ከፋ ግጭት ሊያመራ እንደሚችልም በወቅቱ መግለጹ ይታወሳል። እስራኤል ከኢራን ሊደርስ የሚችል ጥቃት ሊኖር ይችላል በሚል ጦሯን ዝግጁ እንዲሆን ያዘዘች ሲሆን ለወታደሮቿ የሚሰጥ የትኛውንም እረፍትም መከልከሏ በወቅቱ ይታወሳል። ከዚያም በኋላ ኢራንና እስራኤል ለመጀመሪያ ጊዜ ባለፈው ሰኔ ወር በቀጥታ ጦርነት ለ12 ቀናት ያህል መዋጋታቸው ይታወሳል። በመጨረሻ ደግሞ የ2024 የእስራኤልና ኢራን ወታደራዊ ጥንካሬ ንጽጽር እንመለከታለን። እስራኤል በአየር ኃይል የበላይነቱን ስትይዝ፣ በእግረኛ ጦርና በባህር ኃይል ግን ኢራን ትበልጣለች። ኢራን በፈረንጆቹ 1948 ለተመሰረተችው እስራኤል እውቅና ከሰጡ ሙስሊም ከሚበዛባቸው አገራት ሁለተኛዋ ስትሆን ቀዳሚዋ ደግሞ ቱርክ ነች። ከእስራኤል ምስረታ በፊት ጀምሮ የፍልስጤም ጉዳይን በትኩረት የምትመለከተው ቴህራን እስከ 1979 ድረስ ከቴል አቪቭ ጋር ግንኙነቷ ቀጥሎ ነበር። የኢራን አብዮት ግን እስራኤልና የሚደግፏትን ምዕራባውያን ጠላት አድርጎ መነሳቱ ይነገርለታል። ባለፉት 3 አስርት ዓመታትም ሁለቱ የመካከለኛው ምስራቅ ሀገራት ለጦርነት የሚፈላለጉና በእጅ አዙር የሚፋለሙ ከዚያም አለፍ ብሎ ባለፈው ሰኔ በቀጥታ የተዋጉ ባላንጣ ሀገራት ናቸው። ኢራን ለሰላማዊ ዓላማ እጠቀመዋለሁ የምትለው የኒውክሌር ኃይል ልማት ስጋት ውስጥ የከተታቸው አሜሪካን ጨምሮ ምዕራባውያን ሀገራት እስራኤልን በየዓመቱ በቢሊዮን ዶላሮች እየደገፉ ጠንካራ ወታደራዊ አቅም እንድትገነባም አግዘዋታል። በህዝብ ብዛት ከእስራኤል በ10 እጥፍ ገደማ የምትበልጠው ኢራንም ቴል አቪቭን ሊገዳደር የሚችል ሰራዊት በመገንባትና የጦር መሳሪያዎቿን በማዘመን ከተጠመደች ዓመታት ተቆጥሯል። የ145 ሀገራትን ወታደራዊ አቅም ደረጃና ዝርዝር መረጃዎች ይፋ ያደረገው ግሎባል ፋየር ፓወር ኢራንን 14ተኛ እስራኤልን ደግሞ 17ተኛ ደረጃ ላይ ባለፈው ዓመት አስቀምጧታል። እስራኤል በአየር ኃይል የበላይነቱን ስትይዝ በእግረኛ ጦርና በባህር ኃይል ኢራን ትበልጣለች።